ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ ነኝ አብራችሁን ነው ቀዳሚ ወዳደረግነው መረጃ አልፋለሁ በመንግስት ይፋ የተደረጉት ግዙፍ ሀገራዊ ልማት ፕሮጀክቶች የኢትዮጵያን ሁሉን አቀፍ እድገት ለማፋጠን ጉልህ ሚና እንዳላቸው ተገለጸ በጠቅላይ ሚኒስትር አብይ አህመድ ይፋ የተደረጉት የልማት ፕሮጀክቶች የኢትዮጵያን መጻኢ ዕድል የተሻለ ለማድረግ ጉልህ ሚና እንዳላቸው ተፎካካሪ የፖለቲካ ፓርቲ አመራሮች ገልጸዋል የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ ኢትዮጵያውያን ግዙፍ ፕሮጀክቶችን በራሳቸው አቅም ማሳካት እንደሚችሉ ታላቁ የኢትዮጵያ ህዳሴ ግድብ ትልቅ ማሳያ ነው ብለዋል በመንግስት የተያዙት ትላልቅ ፕሮጀክቶችም የኢትዮጵያን የማደግ አቅም የሚያሳድጉ በመሆናቸው እንደ ፓርቲ እንደግፋቸዋለን ብለዋል የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ መንግስት የህዝቡን ተጠቃሚነት ለማረጋገጥ የጀመራቸው ፕሮጀክቶች ሁሉን አቀፍ እድገት የሚያረጋግጡ መሆናቸውን አስታውቀዋል የኦሮሞ ነጻነት ግንባር ከፍተኛ አመራር ቀጀላ መርዳሳ በበኩላቸው እንደ ሀገር እየተተገበሩ ያሉ ግዙፍ የልማት ፕሮጀክቶች የህዝብን ተጠቃሚነት የሚያረጋግጡ መሆናቸውን ገልጸው ለተግባራዊነቱ ድጋፍ እንደሚያደርጉ ተናግረዋል የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ምክትል ሊቀመንበር አበራ በቀለ የፕሮጀክቶቹ ኦን መሆን የኢትዮጵያን መጻኢ ዕድል የተሻለ የሚያደርግ ነው ማለታቸውን ኢዜአ ዘግቧል የጸረ ተዋሲያን መድኃኒቶች በጀርሞች የመለመድ ሂደት መከላከል ለግብርናው እድገት ወሳኝ ነው ተባለ የጸረ ተዋሲያን መድኃኒቶች በጀርሞች መለመድ በሰው በእንስሳት በእጽዋትና በአካባቢ ጤና ላይ ከፍተኛ ችግር እየፈጠረ ያለ ዓለም አቀፍ ስጋት መሆኑ ተገልጿል ይህ በሰውም ሆነ በእንስሳት ላይ በሽታን ለማከም ከፍተኛ ተግዳሮት በመፍጠር በቀላሉ ለማይድን በሽታ ለሞትና ለሕክምና ወጪዎች እየዳረገ ይገኛል ይህ ዓለም አቀፍ ችግር በሀገራችን በሰውና በእንስሳት ጤና ላይ ከሚያደርሰው ቀጥተኛ ተጽዕኖ በተጨማሪ የምግብ ደህንነት በመቀነስ የምግብ ዋስትናና ኢኮኖሚያዊ እድገትን እንደሚጎዳ ተመልክቷል ለግብርናው ማህበረሰብ ግንዛቤ መፍጠር አግባባዊ የመድኃኒቶች አጠቃቀምን በእንስሳት ጤናና የእርባታ ተቋማት ማስፋፋትና ማጠናከር ለሙያተኞችና ባለድርሻ አካላት ስልጠና የመስጠት ተግባራት እየተከናወኑ እንደሆነ ከግብርና ሚኒስቴር ያገኘነው መረጃ ያመለክታል ዘንድሮ በዓለም አቀፍ ደረጃ ለ11ኛ ጊዜ በአገራችን ደግሞ ለ10ኛ ጊዜ አሁንን ተግበር ዛሬን እንጠብቅ የወደፊታችንን እናረጋግጥ በሚል መሪ ቃል የጸረ ተዋሲያን መድኃኒቶች በጀርሞች የመለመድን ሂደት የግንዛቤ ማስጨበጫ ሳምንት እየተከበረ ይገኛል የስርቆት ወንጀል በሚፈጸምባቸው አካባቢዎች ክትትል እንደሚደረግ የአዲስ አበባ ፖሊስ ኮሚሽን ገለጸ ኮሚሽኑ ማህበረሰቡ በስርቆት ተግባር የተሰማሩ ሰዎች በሚያጋጥሙበት ወቅት ለጸጥታ አካላት ጥቆማ መስጠት እንደሚገባ አሳስቧል ሰላማዊት ሙሉጌታ በተለምዶ ሻሻ ተብሎ የሚጠራው የስርቆት ወንጀል በትራንስፖርት አገልግሎት መስጫ አካባቢዎች ይበልጡኑ ደግሞ በታክሲዎች ውስጥ ሲፈጸም ይስተዋላል ይህ ወንጀል ነዋሪው በዕለት ተዕለት እንቅስቃሴው ላይ ስጋት ሆኖ መቀጠሉ በተደጋጋሚ በሚቀርበው ቅሬታ ይደመጣል ጉዳዩን አስመልክቶ ኢሳት የአዲስ አበባ ከተማ ፖሊስ ኮሚሽንን አነጋግሯል የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ በሰጡት ምላሽ የስርቆት ወይንም የማታለል ወንጀልም የሚፈጸም በተለያየ መንገድ መሆኑን አስረድተዋል ወንጀል ፈጻሚዎቹ ወንጀሉን ከመፈጸማቸው በፊት ወንጀሉን የት መፈጸም እንዳለባቸው እንዴት መፈጸም እንዳለባቸው ተነጋግረው በቀጥታ ወንጀል ለመፈጸም ነው መስመር የሚወጡት ብዙዎቹ ሾፌሩም ሳይቀር ረዳቱም ሳይቀር አብዛኛዎቹ ምናልባትም 5 ከ6 እስከ 10 ከዛም በላይ የሆኑ ሰዎች ተሳታፊ ሊሆኑበት ይችላሉ እዛ ውስጥ የሆነ የድራማ አይነት ነገር ነው የሚሰሩት አንዳንዶቹ የታመመ ሊመስሉ ይችላሉ አንዳንዶቹ ደግሞ ምናልባት የተማረ ሰው ሊመስሉ ይችላሉ ነጋዴ ሊመስሉ ይችላሉ ራሳቸውን ሳይሆኑ ሆነው ነው ተሽከርካሪ ውስጥ የሚቆዩት ስለዚህ የወንጀሉ ሰለባ ሊሆን የሚችልን ሰው የከም ሲያገኙ እንደረዳት ሆኖ ያለው ሰው ወዴት ነህ ብሎ ነው አንዳንዶቹ በር ከፈቱልኝ ይላሉ መስኮት ይከፈት ይላሉ ሳንቲበት ነው ሳንቲው ልቀሚልኝ ወይም ልቀሚልኝ ይላሉ ምናልባት ግለሰቡ ደግሞ ገቢና ሆነ አሽከርካሪው ግለሰቡን በወሬ እንዲጠምደው ተደርጎ ብዙ ጊዜ ሞባይል እና ጌጣጌጦች ቀለል ባለ መልኩ ሊሰረቁ የሚችሉ
ይህንን የስርቆት ወንጀል በዘላቂነት ለመቅረፍና ወንጀል ፈጻሚዎችን ወደ ህግ ከማቅረብ አንፃር ምን መደረግ አለበት? ኮሚሽኑስ ምን እየሰራ ነው ሲል ላነሳነው ጥያቄ የስርቆት ወንጀል በስፋት ይከሰትባቸዋል በሚባሉ አካባቢዎች ላይ በስውርና በግላጭ ጥብቅ ክትትል እየተደረገ መሆኑንና ወንጀለኞችን ለህግ የማቅረብ ስራ እየተሰራ መሆኑን ኮማንደር ማርቆስ አመልክተዋል። ተሽከርካሪ ላይ ወይ ሚኒባስ ላይ ያለ ዳት የሚመስል ሰው የት ናችሁ ብሎ ካለ አንተራስን ወዴት ነው የምትሄደው ብሎ መጠየቅ አለባቸው እንጂ የሚሄዱበትን ቦታ ተናግረው ዘለው ወደ ተሽከርካሪው የወንጀሉ ሰለባ እንዳይሆኑ ጥንቃቄ ማድረግ እንደሚጠበቅባቸው ተሽከርካሪው ላይ የምናያቸው አንዳንድ ተፈሪ ነገሮች አሉ ደግሞ ለጸጥታ አካላት መረጃ መስጠት እንደሚጠበቅባቸው የተለያዩ ግንዛቤ ማስጨበጫ ስራዎችን እየሰራ ነው። ከዚህ ባሻገር ደግሞ ወንጀል ፈጻሚዎችን በቁጥጥር ስር ለማዋል የተለያዩ ጥረቶች እየተደረጉ ነው ያሉት። በተለይ ግለሰቦቹ ወይንም በዚህ ወንጀል ፈጻሚዎች ያልተፈሉ በሚገመተው ቦታው ላይ በግልጽ በስውርም ቁጥጥር እያደረግን ነው። ከዛም ባሻገር በቁጥጥር ስር በሚውሉ ሰዓት ላይም መያዛቸውን ብቻም ሳይሆን ውሳኔም ሲያገኙ ለህብረተሰቡ ግልጽ እያደረግን ነው ያለነው። በጣም በርካቶች በዚህ አይነት መልኩ ፖሊስ በሚወስደው እርምጃ ህጋዊ እርምጃ ተወስዶባቸዋል ማለት ነው። ከዛም ባሻገር አጠራጣሪ አሁን ቅድም የገለጽኳቸው አጠራጣሪ ነገሮች ግለሰቦቹ አጠራጣሪ ተሽከርካሪው አጠራጣሪ ከሆነ አካላት መረጃ ሰሙ ተባባሪ መሆን አለበት። ነዋሪው በዚህ መሰል ወንጀል የተሰማሩ ሰዎች በሚያጋጥሙት ወቅት ለጸጥታ አካላት ጥቆማ መስጠት እንደሚገባ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። የአፍሪካ ህብረት በሱዳን ሰላም ለማምጣት ከመንግስታቱ ድርጅት ጋር በትብብር እየሰራ መሆኑን ገለጸ። ህብረቱ በማንኛውም መልኩ በሱዳን የሚደረግን ጣልቃ ገብነት በጽኑ እንደሚያወግዝ አስታውቋል። ሸሪፍ ኢማም የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር ባንኮሌ አዶይ የአፍሪካ ህብረት በሱዳን ለሚካሄደው የሰላም ጥረት ዋነኛ አንቀሳቃሽ ሊሆን ይገባል ብለዋል። በሱዳን ለተፈጠረው ቀውስ አስተማማኝ መፍትሄ ማበጀት ይገባል፣ ለአፍሪካዊ ችግር አፍሪካዊ መፍትሄ መሻት በሚለው ጽንሰ ሐሳብ ብለዋል። በአፍሪካ ህብረትና በተባበሩት መንግስታት ድርጅት በከፍተኛ ኃላፊዎች ደረጃ ቀጣይነት ያለው የትብብር ስራ እየተሰራ መሆኑንም ገልጸዋል። የተባበሩት መንግስታት ዋና ጸሐፊ ልዩ ልዑክ የሆኑት ራሞታኒ ላማሞራ የተጀመረውን ጥረት አጠናክሮ ለመቀጠል ከህብረቱ ጋር እየሰሩ ነው። ይህ በጋራ የሚሰራ የአፍሪካ የተባበሩት መንግስታት ጥረት የፖለቲካና የቴክኒክ ድጋፍ ከአውሮፓ ህብረት ያገኛል። በሱዳን ሰላም ለማምጣት ዓለም አቀፍ ጥረቶችን እንዲያስተባብሩም ይፈልጋል። በአፍሪካ ህብረት የሰላምና ደህንነት ካውንስል ውሳኔ ላይ በመመስረት በሱዳን ያለውን ግጭት ለማስቆም የሚያስችል ፍኖተ ካርታም ተዘጋጅቷል። በዚህም አጠቃላይ የሆነ ፖለቲካዊ ድል ለማምጣት ከተፋላሚ ኃይሎችና ከሲቪሎች የተውጣጣ በከፍተኛ ደረጃ የሚጠቀስ ቡድን ለማዋቀር የአፍሪካ ህብረት በመሪነት በሱዳን ሰላም የማምጣቱ ሂደት ላይ ተግዳሮት የሆነበት በተመሳሳይ የተቋቋመ ዓለም አቀፍ የሰላም አፈላላጊ ቡድን ነው። በዋናነትም ኩድ ሜካኒዝም የሚባለውና በአሜሪካ የሚመራ ሆኖ ሳውዲ አረቢያ፣ ግብጽና ዩናይትድ አረብ ኤሚሬትስን በአባልነት የያዘ ቡድን ነው። ይሁን እንጂ ይህም ቢሆን ዲፕሎማሲያዊ መደነቃቀፍ አጋጥሞታል። የሱዳን መንግስት በግልጽ እንዳስታወቀው በማደራደሩ ሂደት ላይ የዩናይትድ አረብ ኤሚሬትስን ተሳትፎ አይቀበልም። ካርቱም አቡዳቢን ገለልተኛ አይደለችም በማለት ተወቅሳለች። የፈጥኖ ደራሽ ኃይሉን ትደግፋለች በማለት በዚህ የተነሳም የኳድን የማደራደር ስራ ውስብስብ አድርጎታል። ማክሰኞ ዕለት አዲስ አበባ ላይ አዲዮ ለጋዜጠኞች እንደነገሩት የአፍሪካ ህብረት ጽኑ አቋም እንዳለው አስታውቋል። የውጭ ጣልቃ ገብነት ባለው ሁኔታ ላይ ግጭቱን የሚያባብሱና በየትኛውም መልኩ የሚደረግ ጣልቃ ገብነትን በጽኑ እናወግዛለን ብለዋል። ኮሚሽነሩ አስረግጠው እንደተናገሩት አስቸኳይ ተኩስ አቁም አስፈላጊ እንደሆነና በአገሪቱ የሚገኙ የፖለቲካ ኃይሎች ብሔራዊ ምክክር እንዲያደርጉና አጥፊዎች ለፍርድ እንዲቀርቡ ማድረግ ብለዋል። ዜናውን ስናዘጋጅ ሱዳን ትሪቡንን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና በዚሁ ተጠናቋል። ዜናዎቹን የመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ